ኮምፒውተራችን ሳይዘገይብን የምንፈልገውን ስራ ቶሎ ለመስራት ራም በጣም ወሳኝ ነው ማለት ነው። ስለዚህ ከፍ ያለ ራም ሊኖረን ይገባል ወይም ደግሞ ያለንን ማሳደግ ይኖርብናል ማለት ነው። ለምሳሌ እዚህ ጋር 8 ጂቢ ራም ነው እዚህ ጋር እንደምትመለከቱት። ስለዚህ ከ8 ጂቢ ራም በላይ እንዲጠቀም በሴቲንግ መቀየር ይቻላል ወይም ቁጥሩን ከፍ እናደርገዋለን ማለት ነው። እሱን በቀላሉ እንዴት አድርገን መቀየር እንደምንችል አሳያችኋለሁ ማለት ነው። እዚህ ጋር ለምሳሌ አድቫንስድ ጋር ብንመጣ እዚህ ጋር ቨርቹዋል ሚሞሪ አለ። እዚህ ውስጥ በመግባት ማስተካከል ይቻላል ማለት ነው። እንዳልኳችሁ ሙሉ ሂደቱን አሳያችኋለሁ። ነገር ግን የምንሰራው ስራ ወይም ደግሞ የምንቀይራቸው ሴቲንጎች ከምን አንጻር እንደቀየርናቸው ገብቶን እንድንቀይራቸው ፓወርፖይንት ላይ መሰረታዊ የሚባሉ ነገሮችን እናያለን። ከዛ ደግሞ በተግባር እየቀየርኩኝ አሳያችኋለሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ተጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ እዚህ ጋር እንደምታዩት ምንም አይነት ተጨማሪ ራም ሳንገዛ ነው የምናፈጥነው ኮምፒውተራችንን ቨርቹዋል ሚሞሪን በመጠቀም ወይም ደግሞ ፔጂንግ ፋይል የሚባል አለ። ምን እንደሆኑ አሳያችኋለሁ ሁለቱ ነው። መጀመሪያ ግን ራም ራሱ ምንድነው፣ እንደዚሁም ራም ለምን ይሞላል የሚለውን ብንመለከት ኮምፒውተራችን ጊዜያዊ ነገሮችን የሚያስቀምጥበት ነው ወይም ራንደም አክሰስ ሚሞሪ የምንለው ማለት ነው። ስለዚህ የሚሞላ ወይም የሚጨናነቀው ለምንድን ነው? ብዙ አፖችን ስንከፍት ራሙ እንደምታዩት ይሞላል። ያኔ ደግሞ ኮምፒውተሩ ይቆራረጣል፣ ላግ ያደርጋል፣ ይዘጉባቸዋል። ግማሹ ሶፍትዌሮች ራሳቸውን ይዘጋሉ ማለት ነው። ስለዚህ መፍትሄው የሚሆነው ቨርቹዋል ሚሞሪ መጠቀም ነው። ወይም ደግሞ ዊንዶዋችን ላይ ሃርድ ዲስክ ይኖራል ወይም ኤስኤስዲ ሊሆን ይችላል፣ ኤችዲዲ ሊሆን ይችላል። ያንን እንደ ራም መጠቀም እንችላለን። እሱን ነው የምንመለከተው። ስለዚህ አሁን ቨርቹዋል ሚሞሪ የምንለው ደግሞ ምንድነው የሚለውን ስንመለከት እዚህ ጋር እንደምታዩት አሁን በራም እና በሃርድ ዲስክ ወይም ደግሞ በስቶሬጅ መካከል በሁለቱ መካከል የሚፈጠር የሚሞሪ ትስስር ነው ማለት ነው። ስለዚህ ሁለቱን ነው የምናስተሳስረው። ራም ይኖረናል፣ ስቶሬጅ ይኖረናል። ስለዚህ ከስቶሬጁ ወደ ራሙ ነው ቀንሰን የምንሰጠው። ስለዚህ ቨርቹዋል ሚሞሪ የሚያደርግልን እዚህ ጋር እንደምታዩት ኮምፒውተሩ ካለው ትክክለኛ የራም መጠን በላይ እንዲጠቀም ያደርገዋል ወይም እድል ይሰጠዋል ይላል ማለት ነው። ከዛ ይሄን ካደረግን ትልልቅ ሶፍትዌሮችን ለምሳሌ ፎቶ ኤዲት እያደረጋችሁ ቪዲዮ ኤዲት እያደረጋችሁ ሊሆን ይችላል፣ አዶቤ ፎቶሾፕ የመሳሰሉትን እየተጠቀማችሁ ያለምንም መቆራረጥ ለመክፈት ወይም እንድትጠቀሙ ያደርጋችኋል። ስለዚህ እዚህ ጋር ዋና ጥቅሙ አለ። ለምሳሌ አውት ኦፍ ሚሞሪ ብሎ አቋርጦ አይወጣባችሁም ማለት ነው። ማንኛውንም ስራ መስራት ትችላላችሁ በቀላሉ። ሁለተኛው ደግሞ ፔጂንግ ነው። ፔጂንግ ደግሞ የምንለው ምንድነው ወይም ደግሞ እንዴት ይሰራል የሚለውንም እንመለከታለን። ፔጅ ከሚለው ነው የመጣው። እዚህ ጋር እንደምታዩት ፔጅ ማለት መረጃዎችን በትንንሽና እኩል በሆነ ቁርጥራጮች የሚከፋፍልልን ቦታ ነው ማለት ነው። ፔጂንግ ፋይል ደግሞ የምንለው በሃርድ ዲስክ ላይ ለዚህ ተግባር ተብሎ የሚመደቡ ቦታ ፔጂንግ ፋይል ተብሎ ይጠራል ማለት ነው። እናንተ በደንብ ዝርዝሮቹን እየገባችሁ ማንበብ ትችላላችሁ። ሰርች ብታደርጉ የምታገኟቸው ናቸው። አሰራሩ ደግሞ በአሁኑ ሰዓት ለምሳሌ የማይፈልጋቸውን ዳታዎች ከራም ወደ ሃርድ ዲስክ ያዘዋውራቸዋል ማለት ነው። ወይም ደግሞ ፔጅ አውት የምንለው አሁን ላይ እየሰራንባቸው ያሉትን ደግሞ ዳታው ሲፈልግ ደግሞ እንደምታዩት ከሃርድ ዲስክ ወደ ራም ያመጣል። ይሄ ደግሞ ፔጂንግ ተብሎ ይጠራል። ዋና ዋና ጥቅሞቹን ስንመለከት ደግሞ የፔጂንግ ጥቅሞች አንደኛ መልቲታስኪንግ እንድንሰራ ወይም በጣም ብዙ ታስኮችን በአንድ የኮምፒውተራችን ላይ ከፍተን እንድንሰራ ያደርገናል። ወይም ብዙ ፕሮግራሞችን በአንድ ጊዜ ለማንቀሳቀስ ማለት ነው። ኢኮኖሚያዊ ፋይዳው ደግሞ እዚህ ጋር እንደምትመለከቱት ሚሞሪ አትገዙም፣ ነገር ግን የሚሞሪውን አቅም መጨመር ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት በተጨማሪም ደግሞ እያንዳንዱ ፕሮግራም የራሱ የሆነ የሚሞሪ ክልል እንዲኖረው በማድረግ አንዱ ሌላውን እንዳያቆመው ያደርጋል። ለምሳሌ ኤክሴል እየተጠቀምኩኝ ኤክሴሉ እንደገና ፎቶሾፕ ብከፍት አንደኛውን አይዘጋም፣ ሁሉም የየራሱ ስፔስ ይኖረዋል ማለት ነው። ስለዚህ አሁን ወደ ተግባር ልንገባ ነው። የመጀመሪያ ስራችን የራማችሁን መጠን ማወቅ ይኖርባችኋል። እንደዚሁም ደግሞ ምን ያህል ስቶሬጅ እንዳላችሁም ማወቅ ይኖርባችኋል። የራሙን ለማወቅ አሁን ቀላል ነው። ሴቲንግ ጋር ትሄዳላችሁ። ሲስተም አባውት ብላችሁ ገብታችሁ መመልከት ይቻላል። ስለዚህ እንየውና እንምጣ። ቀጥታ እዚህ ጋር ሴቲንግ ጋር ትመጣላችሁ። ራይት ክሊክ ነው የምትነኩት እዚህ ላይ። ከዛ ሴቲንግ ወይም አባውት ብላችሁ መጻፍ ትችላላችሁ። በመቀጠል ሲስተም የሚል አለ። ሲስተምን ነው የምትነኩት እዚህ ጋር። ከዛ ወርታች ዝቅ ስትሉ አባውት የሚል አለ። እንዳልኳችሁ አባውት ብላችሁም ሰርች ማድረግ ይቻላል። አባውት ይኸውና። ከዛ እዚህ ጋር ሙሉ መረጃው አለ ማለት ነው። ለምሳሌ ስቶሬጅ እዚህ ጋር እንደምትመለከቱት ግራፊክ ካርድ ኢንስቶልድ ራም አሁን እኔ 8 ጂቢ ራም ነው። ይህንን ነው ከፍ የምናደርገው ማለት ነው። ስቶሬጅም በቂ ሊኖራችሁ ይገባል። ከዚህ ቀንሰን ወደዚህ የተወሰነ ስለምናመጣ ይህን መኖሩን ቼክ ማድረግ አለባችሁ በደንብ ማለት ነው። እዚህ ጋር በተጨማሪም ደግሞ ዊንዶ ኢ መንካት ትችላላችሁ ወይም ፋይል ኤክስፕሎረር እንዲከፈትላችሁ። ከዛ ሎካል ዲስክ የሚለው ይመጣላችኋል። እንደምታዩት ላዩ ላይ ራይት ክሊክ ስታደርጉ ወይም እዚህ ጋር የሚታያችኋል። ካልሆነ ደግሞ ራይት ክሊክ ትነኩና ፕሮፐርቲ፣ ከዛ እዚህ ጋር የተጠቀምነው አለ። ፍሪ ደግሞ እዚህ ጋር እንደምታዩት አለ። ቢያንስ ከ20 ጂቢ በላይ ፍሪ ቢኖራችሁ በጣም
ጥሩ ነው ማለት ነው። አሁን ማሳያችሁን ለመጠቀም። ስለዚህ ሃርድ ዲስካችንን ቼክ አድርገናል። ሎካል ዲስክ ሲ ላይ ገብተን እንደዚሁም ደግሞ ያለንን ራም አውቀናል ማለት ነው። ይህን ካደረግን አሁን ዝም ብለን ደግሞ አንቀይርም። ለምሳሌ አንድ ሰው 4 ራም ሊኖረው ይችላል። አንድ ሰው ደግሞ 8፣ 16 እያለ ቢቀጥል ማባዣው ይለያያል ማለት ነው። መጀመሪያ ወደ ሜጋባይት ትቀይሩታላችሁ። ወደ ሜጋባይት ለመቀየር 1 ጂቢ አሁን 1024 ሜጋባይት ነው። እንደገና ደግሞ ወደ ቨርቹዋል ለመቀየር እዚህ ጋር አለላችሁ ራሙ ወይም እዚህ ጋር የቀየራችሁ ያመጣችሁትን በአንድ ነጥብ ታባዙታላችሁ። እሱም ኢኒሻል ሳይዝ የሚል ቦታ አለ፣ እዛ ነው የምታስገቡት። ማክሲመም ሳይዙን ደግሞ ወይም ከፍተኛውን ደግሞ በ3 ታባዛላችሁ ማለት ነው። ስለዚህ እሱን ደግሞ እንዴት እንደምናደርገው ላሳያችሁ። ሴቲንግ ጋር ነው የምትሄዱት ወይም ከመጀመሪያውን ጀምረው ይህንንም ስቴፕ እንትን እንዳይላችሁ ራይት ክሊክ ሴቲንግ ሲስተም እዚህ ጋር ወርታች ዝቅ ብላችሁ አሁንም አባውት አሁን እዚህ ጋር ትመጡና ከስር አድቫንስድ ሲስተም ሴቲንግ የሚል አለ። ይህን ትነካላችሁ። ከዛ በቀጥታ ወደዚህ ነው የሚያመጣችሁ። አድቫንስድ እንደምታዩት ቨርቹዋል ሜሞሪ የሚል አለ እዚህ ጋር። ስለዚህ ይሄኛውን ሴቲንግ እንነካለን። ይሄን ከነካችሁ በኋላ እዚህ ጋር አድቫንስድ የሚል አለ። አድቫንስድ የሚለውን ይሄን ትነካላችሁ። ይሁት እዚህ ጋር ቨርቹዋል ሜሞሪ እና ፔጂንግ ፋይል ብሎ የተቀመጠለት አለ ማለት ነው። ቶታል ፔጂንግ እንደምታዩት ይሄን ያህል ተቀምጧል እያለ። ስለዚህ ቼንጅ የሚለው ጋር እዚህ ጋር እንመጣለን። ልንቀይረው ነው። አሁን ለመቀየር እድል አይሰጣችሁ። ስለዚህ አውቶማቲካሊ ማኔጅ የሚለውን ይሄንን ኦፍ ታደርጉታላችሁ። እንደዚህ ልክ ይህን ስታጠፉት ተመልከቱ፣ አክቲቭ ይሆናሉ እዚህ ጋር ያሉት። እንደዚህ ቢሆን ግን ብለር ይሆናሉ ወይም ደግሞ አይሰሩላችሁ ፍሪዝ ስለሚሆን ይህን ብታደርጉ እንደዚህ ይመጣል። ከዛ በኋላ ከስተም ሳይዝ የሚል አለ። ይሄን ትነካላችሁ። ሁለቱ አክቲቭ ሆነውልናል። ስለዚህ ኢኒሻል ሳይዝ ያልኳችሁ ጋር ታስገባላችሁ ማለት ነው። እዚህ ጋር የራሳችንን ቁጥር እንጽፋለን። ስለዚህ የኔ አሁን ቅድም አሳይቻችኋለሁ 8 ጂቢ ራም። ስለዚህ 8 ጂቢን ወደ መጀመሪያ ወደ ሜጋባይት ቀይረዋለሁ። ከዛ በ1.5 አባዘዋለሁ ማለት ነው። ፎርሙላውን እያሳየዋችሁ ነበረ ቅድም። ይሄ እዚህ ጋር ያለው ፎርሙላ ማለት ነው። በ1.5 ማባዛት። ስለዚህ ካልኩሌተር እንክፈትና እዚሁ እንጠቀም። ስለዚህ 8 ጂቢ ነው ያለኝ እኔ። 8 ሲባዛ በ1024 ብለናል። ወደ ራም ልቀይረው ነው። በ1024 እኩል ይሆናል እንደምታዩት ወደ 8192 አካባቢ ነው። ይህን በድጋሚ መልሱን በ1.5 አባዘዋለሁ። በ1.5 እኩል ይሆናል 12288 ነው ትንሹ ማለት ነው። ስለዚህ እዚህ ጋር እሱን ጽፋለሁ 12288። ይኸውን ኢኒሻል ነው ወይም ትንሹ ነው። ማክሲመም አቅሙን ለመጠቀም ደግሞ እንመለስና አሁንም ይሄን እንዳለ እናጥፋውና ራማችን 8 ነበረ በ1024 አሁንም በ1024 ሲባዛ በ3 ነው የምናደርገው 24576። ስለዚህ ይሄኛው 24576 ይህን ያህል እንዲጠቀም አሁን ቦታ እየሰጠሁት ነው ማለት ነው። ከፍ ያለ እየሰጠ ነው። ከዛ ሴት የሚለውን እንነካለን ይህንን። ከዛ ይህንንም ኦኬ እንለዋለን። ኮምፒውተራችን እንደምታዩት ሪስታርት መደረግ አለበት አሁን የሰራነውን ለመስራት። ስለዚህ እዚህ ጋር ሪስታርት እናደርገዋለን ማለት ነው። ከዛ በኋላ ቀጥታ ሪስታርት ያደርገዋል ወይም ደግሞ እናንተ ቀጥታ እዚህ ጋር መታችሁ ሪስታርት ታደርጋላችሁ ማለት ነው። ከዛ በኋላ ተቀይሮ ይጠብቃችኋል። በዚሁ አጋጣሚ ግን እንደዚህ ካልኩሌት ማድረግ ካልፈለጋችሁ ደግሞ እዚህ ጋር ካልኩሌት ተደርጎ የተቀመጠ አለላችሁ። ይህን መጠቀም ትችላላችሁ። ለምሳሌ 4 ጂቢ ያለው ሰው እዚህ ጋር መቀየሪያው እንደምታዩት ወደ ሜጋባይት ሲቀየር 4096 ነው። በአንድ ነጥብ ስታባዙት ወይም ኢኒሻሉ ላይ ይህን ቁጥር መጻፍ ትችላላችሁ። ማክሲመም ላይ ደግሞ ወይም በ3 ሲባዛ ይህን ቁጥር መጻፍ ይቻላል። 8 ጂቢ ደግሞ አሁን ሲሰራው የነበረው ይሄውና ኢኒሻል ላይ ይህንን፣ ማክሲመም ላይ ደግሞ ይህንን ማድረግ ትችላላችሁ። የምትጠቀሙት ደግሞ 16 ጂቢ ራም ከሆነ ወደ ሜጋባይት ሲቀይሩት ይኸውና፣ እንደገና ደግሞ በ1.5 ታባዙት ይሄ ያለ ኢኒሻል ላይ ይህን ቁጥር ትሞላላችሁ። ማክሲመም ላይ ደግሞ ይህን ቁጥር መሙላት ትችላላችሁ ወይም በ3 የተባዛው። ስለዚህም በማድረግ የራማችሁን አቅም መጨመር ትችላላችሁ ማለት ነው። አሁን ጠቅለል ስናደርገው ቨርቹዋል ሜሞሪ እዚህ ጋር እንደምትመለከቱ ለዘመናዊ ኮምፒውተሮች በጣም ወሳኝ እንደሆነ እየነገረ ነው። ፔጂንግ ደግሞ ዳታን በብቃት ለማስተዳደር እንደሚረዳም አይተናል ማለት ነው። ሌላው ግን ልብ የምትሉት ምንድን ነው? አሁን በዚህ መንገድ ኮምፒውተራችሁ እንዲፈጥን ማድረግ ይቻላል። በጣም ደግሞ ከፍተኛ ፍጥነት ከፈለጋችሁም
ፊዚካል ራም መቀየርም ትችላላችሁ ማለት ነው። እዚጋም እንደምታዩት ይመረጣል ይላችኋል። ይህም ግን ስራችሁን በፍጥነት እንድትሰሩ ያግዛችኋል። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎች ትሰራላችሁ ከፈለጋችሁ ቪዲዮውን ላይክ ማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁ። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ። እነሱ እንድታጋበዝኳችሁ አመሰግናለሁ በጣም ቻው።